ጤና ይስጥልኝ እንዴት ናችሁ? አንደኛ ለምስጋና ነው። በተለይ ለወንድማችን እያቸው እዚህ በደብረ ታቦር ያለውና ለልጁ የትምህርት ቤት ድጋፍ ጥያቄ ለጠየቀው ወንድማችን ብዙ ድጋፍ ተደርጓል እና ላመሰግናችሁ ፈልጋለሁ። እንደዚህም ደግሞ እንግዲህ ፈንድሬዚንግ ሲሰራ አንድ የፈንድሬዚንግ መስራት ስንጀምር የገንዘብ ድጋፍ የሚፈልግ የተለያየ ሰው ኮንታክት ያደርገኛል። በዚህ አጋጣሚ የኔ እንትን ሁሉም ሰው ጥያቄ የሚጠይቀኝን ሰው ሁሉ ባግዝ ደስ ይለኛል። ነገር ግን ሁሉ ጋር መድረስ ደግሞ አስቸጋሪ ነው እንደምታውቁት ማለት ነው። እና እኔ እቅድ አውጥቼ ብዙ ጊዜ አስተውዬ እየሰራው ያለሁት የኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት የሚለውን ነው። እሱም በደንብ መረዳት አለባችሁ። ምንድነው የሚሰራው የሚለውን ማለት ነው። ትምህርትና ወጣቶች እነኝን ሁለቱን ነው የምንሰራው። ለተመርቀው ስራ የሌላቸው ወጣቶች ቁጥር አንድ አላማችን ነው። እኔ እንደ አንድ ኢትዮጵያዊ እንደ አንድ ዩኒቨርሲቲ መምህር የራሴ ኃላፊነት ነው ብዬ ቁጥር አንድ ይዤ የተነሳሁት አጀንዳ ከዩኒቨርሲቲ የተመረቁ ወጣቶች ስራ እንዲያገኙ ማገዝ ነው። ይሄ ሰብአዊነት የሆነ ብዙ ስለማውቅ ወይም የሆነ ነገር ገንዘብ ስለተረፈኝ ምናምን አይደለም። እንደ አንድ ባለሙያ የሰለጠንኩት የተማርኩት ተቀጥሬ ስሰራ የነበረው እና አብዛኛው ነገሮች ዩኒቨርሲቲዎችን የሚመለከቱ ስለነበረ ቁጥር አንድ የኔ ከስተመር ማለት የኔ ደንበኛ የኔ በየቀኑ ማገለግለው ተማሪዎችን ነው። ተማሪዎቼ ከተመረቁ በኋላ የት ደረሱ የሚለው ቁጥር አንድ የኔ አላማ ነው ማለት ነው። ስለዚህ ተማሪ ነክ ነገር የሆኑ ስራዎችን ከፊት ሆኜ እሰራለሁ። ለምሳሌ ሆስፒታል ውስጥ ያሉ መድኃኒት መግዛት ያቃታቸው ኢትዮጵያውያን አሉ። እነሱን ባግዝ በጣም ነው ደስ የሚለኝ። ነገር ግን ከየስ ኢትዮጵያ ቁጥር አንድ አላማ ጋር በቀጥታ የሚገናኘው የታመሙትን መድኃኒት ገዝቶ ማገዝ ምናምን አይደለም ማለት ነው። እንደ ኢትዮጵያዊ ግን እንደ አንድ ሰው በሰብአዊነት ድጋፍ አደርጋለሁ እና ፈንድሬዚንግ ጥያቄዎች በተደጋጋሚ ወደ የስ ኢትዮጵያ ሲመጡ በየስ ኢትዮጵያ ከፊት ሆኖ ከሚመሩ ሰዎች ጋር ተነጋግረን የወሰነው ውሳኔ ነው። ይሄ ድጋፍ የምናደርገው ቁጥር አንድ የድርጅቱ አላማ ምንድን ነው የሚለው ከዩኒቨርሲቲ ተመርቀው ስራ ያላገኙ ልጆች ስራ እንዲያገኙ እዛ አካባቢ አድቮኬት ማድረግ፣ ድምጽ መሆን፣ እነሱን ማገዝ፣ አንድ ወጣትም እንኳን ቢሆን በአመት የምናግዘው እዛ ላይ ማተኮር ትኩረት ነው የተባባል ነው። አንድ ሁለተኛ ነገር ስኮላርሺፕ ሀገር ውስጥ ሀገር ውጭ ይሁን ትምህርት መማር የሚፈልጉ ወጣቶችን ማገዝ። ኦኬ ከዩኒቨርሲቲ ተመርቀው የራሳቸውን ስራ ፈጥረው ድርጅት ለማቋቋም የሚፈልጉትን እነሱን ማገዝ። ለወጣቱ አጫጭር ስልጠናዎችና የሜንተሮች እንዲያገኙ ሙያዊ መንገድ የሚያሳዩ ሰዎች ጋር የበለጠ ኮኔክት እንዲያደርጉ የሙያ ማህበራትና የተለያዩ ድርጅቶች ውስጥ ገብተው እያገለግሉ በጎ አድራጎት ስራ እየሰሩ ስልጠና እየሰለጠኑ ሜንተር አግኝተው እንዲሄዱ ማገዝ። ይሄነኝን ነገሮች ነው የኛ ቁጥር አንድ አላማ። አደራ ምናልባት ለምሳሌ አሁን በካንሰር የታመሙ ህመምተኞች ለነሱ ድጋፍ እናድርግ የሚል ይመጣል። በውስጥ በኩል ምችላትን እኔ በራሴ ያደርጋለሁ በየስ ኢትዮጵያ ስም የምናደርገውና አንዳንዴ ደግሞ በፈቃዱ እኔ በራሴ በግል ደረጃ ማድረጋቸዋል። ሁሉ ነገር ሚዲያ ላይ አይነገርምም አይታየምም። ምችለውን ያህል እያገዝኩ ነው ያለሁት በውስጥ በኩል። አንዳንዱን ደግሞ ከፊት ሆኜ ሚዲያ ላይ መጥቼ እባካችሁ ከሌ እናግዝ እያልኩ አደርጋለሁ። ለምሳሌ ውጭ ሀገር ለሚሄዱ ልጆች ትኬት መግዛት፣ እንደዚህ አይነት ቪዛ ካገኙ በኋላ እንኳን እንዳይቸገሩ በሚሄዱበት ሀገር የሚቀበላቸው ሰው እንዲያገኙ አይነት ስራ የሚሰራል ማለት ነው። እና ይህንን ማወቅ አላማችንን ለማወቅ ይጠቅማቸዋል። ለምሳሌ አንዳንዴ የፖለቲካ ችግር ኢትዮጵያ ውስጥ ይነሳል። እንደምታውቁት ብዙ የፖለቲካ ችግር አለ። በዚህ ምክንያት ማህበረሰቡ ይጎዳል። ያው እንደምታውቁት የኢትዮጵያ ፖለቲካ የሆነ ጊዜ የሀሳብ ፖለቲካ ይሆናል ብዬ ገምታለሁ። እሱን እመኛለሁ ለሚቀጥለው ትውልድ። እስከዛሬ ድረስ እኔ ዝም ብዬ ስታዘብ የኢትዮጵያ ፖለቲካ የንጹሃን ዜጎች ላይ ነው የሚበቅለው። እነሱ ደማቸው ንጹሃን ደም ሳይፈስ ድሆች ሳይፈናቀሉ ሰው ሳይሞት ወጣቶች ሳይሞቱ ፖለቲካ መስራት ማንችል ነው የሚመስለው። ቶሎ ብሎ ምስኪኖችን ማጥቃት ነው አሁን በቃ የፖለቲካ እንትን እየሆነ ያለው። ዝም ብዬ ስታዘብ በጣም ይገርመኛል። የኛ ሀገር ፖለቲካ የሰው ህይወት መስዋዕትነት ካልተደረገ ፖለቲካ መሆን የማይችል አይነት ነው።
ወይ ደግሞ እንደዚህ በሃይማኖት በምናምን ተሸፍኖ ግልጽ ጠንከር ያለ ሐሳብ ሆኖ አጀንዳ ሆኖ በየመድረኩ ሰው የሚከራከርበት ወጥቶ ድጋፉን የሚያሳይበት አንዱን እዛ ቦታ እንደርሳለን ብዬ ገምታለሁ። ነገር ግን በኢትዮጵያ በኩል ኢቭን ፖለቲካዊ ጉዳዮችን ራሱ እንደማንነካም ደግሞ እዛ ውስጥም እንደማንገባ እንድትረዱ ያስፈልጋል። ቀስ በቀስ ግን እየጠነከርን እንደዚህ እኛን የሚያውቁ ሰዎች እየበዙ ሲሄዱ ፖለቲካውን ምናልባት ለወጣቶች እንዲሆን ለምሳሌ ከዩኒቨርሲቲ የወጡ ተማሪዎች በተአምር ስራ እንዳያጡ የሚል ፖለቲከኛ ቢመጣ ያለኛ አላማችንን ስለሚደግፍ ምናልባት እንደዛ አይነቶቹን ልንደግፍ እንችላለን። ለአሁኑ ግን የኢትዮጵያ የበጎ አድራጎት ድርጅት ነው እንጂ የፖለቲካ ድርጅትም አይደለም። እኔ ግን የፖለቲካ ሐሳብ አለኝ እና ምናልባት የሚቀጥለው ሀገራዊ ምርጫ ላይ ከአንዱ ተወዳዳሪዎች ሆኜ ልመጣ እችላለሁ ማለት ነው። አሁን ወደዛም እያየው ነው ያለሁትና አሁን ሊንክዲን ላይ ሜንተሪንግ ውስጥ ገብቼ ከፊት ካሉት ተመራጮች ውስጥ አንዱ ስላደረጋችሁኝ እቺ ያሳየችኝ ምንድነው እቺን ትንንሽ ስራዎች ከመስራት ትንሽ አንዳንዴ ደግሞ ተለቅ ያሉ ሀገራዊ ስራዎች መሰራት እንዳለባቸው ይገባኛል። ካያነኝ ነጫጭ ጸጉሮችም እየበዙ ሲመጡ ምልክት ነው አሉ። አሁን በቃ ለሀገር የሚጠቅም ነገር ስሩ ምናምን የሚል ማስጠንቀቂያና ማስታወሻ ነው ሲባል ሰምቻለሁና በአጭሩ ገንዘብ አዋጡ፣ በተለይ ለሕክምና እንደዚህ ለተጎዱት እንደዚህ የሚለው ጉዳይ በድርቂውም በተለያየ ነገር አልፎ እናደርጋለን። ግን ቁጥር 1 የኢትዮጵያ ዓላማ እንዳልሆነ እባካችሁ ተረዱልን። የኢትዮጵያ ቁጥር 1 ስራችን ከዩኒቨርሲቲ ተመርቀው ስራ ያላገኙ ወጣቶች ስራ እንዲያገኙ፣ የትምህርት ጥራት ላይ የራሳቸውን ስራ እንዲፈጥሩ፣ ስልጠና እንዲያገኙ እያንዳንዱ ወጣት እናቶቻቸው የሚጸልዩላቸውን እግዚአብሔር የፈጠረላቸውን ትልቁ ዓላማ ጋር እንዲደርሱ ማገዝ ነው የኛ እና ይሄንን ማለት ፈልጋለሁ። ይሄ በጣም ግልጽ የሆነ መስመር የለውም እስከዚህ ድረስ ወጣቶች ካላችሁ ወላጅ አልባ ህጻናት ጋር ይወስደናል። ለምሳሌ ለምን አብዛኞቹ እነኛ ወላጅ አልባ ህጻናት ተጥለው የሚገኙት ማሳደግ ያቃታቸው ወጣቶች ናቸው የሚጥሏቸው። ኤርሊ ፕሬግናንሲ አካንትን ያልታሰበበት እርግዝና ውስጥ ሲገቡ ምናምን ማህበረሰቡ አልቀበል ሲላቸው ይጥላሉ ልጆቹ አውጥተው እነኚህ ወጣት እናቶች ማለት ነው። እና የወጣቶችና ትምህርት ጉዳይ የተለያየ ኮርነር ላይ ሊያስገባን ይችላል። ግን እንደው ይሄንን ብትረዱ በማለት ነው። በተረፈ ቀደም እንዳልኩት ነው ለእኔ ያው በይሄን በተደጋጋሚ ተናግሬያለሁ። እንደ አብዛኛው ኢትዮጵያውያን መምህራን ቁጥር 1 የሚያሳስበን የወጣቱ ጉዳይ፣ የሀገራችን ሰላም፣ የህዝቡ ተረጋግቶ ህይወቱን መኖር፣ አንዱ ከአንዱ ጋር በሐሳብ ቢለያይም እንኳን ስቲል አብሮ ተባብሮ በልዩነት መሃል ላይ ግን ሀገርና ትውልድን የሚጠቅሙ ነገሮች መስራት፣ ለጎረቤታችን መትረፍ አይነት ነገሮች ነው የምንመኘው። እኔ የምመኘው ለዛ ነው ለዚህ መጣው እንጂ ሪሊ ያን ያህል ንግግርም ችዬ የተለየ ነገር ዕውቀት ኖሮኝም አይደለም። እና እርግጠኛ ነኝ ትረዳላችሁ። እና አንዳንዴ እንደዚህ ወጥቶ መናገር በራሱ በጣም ውስብስብ የሚሆንበት ኢንቫይሮንመንት ውስጥ ነው የምንገባው። ብዙ ጊዜ ራሴን ጠይቃለሁ እኔ እውነት ልናገራው መናገር አለብኝ እያልኩ ማለት ነው። ምክንያቱም በጣም ከባድ የሰው አእምሮ የሚያሳምሙ ነገሮች ይሆናሉ ኢትዮጵያ ውስጥ፣ ሌላው ዓለም ላይ ይሄን እያዩ ደግሞ ዝም ማለት ከባድ ነው። አንዳንዴ ተናግረንም ራሱ ደግሞ ምንም አናመጣ ጭራሽ ምንድነው የሚባለው የሚቃጠለው ቤት ላይ ቤንዚን ማርከፍከፍም ነው የሚመስለኝ ማለት ነው። እና በጥንቃቄ ነው የምናገረው። አይ ሆፕ ይገባችኋል ምን እያልኩ እንዳለው። በተረፈ እንግዲህ በርቱ። እግዚአብሔር ዓለማችንን ሀገራችንን ህዝባችንን ሰላም ያድርግላለሁ። ጤና ይስጠን። ከሁሉ በላይ ደግሞ ይቅር ባይና ታጋሽ ልብ እንዲሰጠን ፈልጋለሁ። ቅንነትን እንዲያበዛልን እመኛለሁ። ብዙ አይነት ሸራ ያለው ብዙ አይነት በቃ ሁካታ ያለው ማህበራዊ ሚዲያው ላይ ወጣቱ ያሳዝነኛል። የኢትዮጵያ እናቶች አባቶች ያሳዝኑኛል። እና እግዚአብሔር ይህንን የልባችንን መሻት አድርጎ ይቅር እንዲለንም ጭምር ነው። እና እንግዲህ ዛሬ ቀኑ ሰንበትም ስለሆነ ነው የምናገረው። መልካም ጊዜ ይሁንላችሁ። አመሰግናለሁ።